ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት በጥርስ ብሬስ ምክንያት ዲፕረስ ለሆነችው ሴት ታሪክ ነው። የዴቪድ ፎስተር ዋላስ አጫጭር ታሪኮችን ይጽፋል እና አንደኛውን ታሪክ አንብቤ ጨረስኩት እና ስነ ጽሁፍ በጣም የምትወዱ ከሆነ ስነ ጽሁፍ ከዛ ደግሞ የሰው ልጅ ስነ ልቦና የምትወዱ ከሆነ ሪኮመንድ አደርጋችኋለሁ። ታይትሉ ዘ ዲፕረስድ ፐርሰን ይላል። 8 ገጽ የምትሆን አጭር ስቶሪ ናት እና ዝም ብላችሁ ጉግል ላይ ሰርች ብታደርጉ ዘ ዲፕረስድ ፐርሰን ብላችሁ ፒዲኤፍ በፍሪ ዳውንሎድ ማድረግ ትችላላችሁ። ኤኒዌይ እዛ ላይ ያለው አንዲት ዲፕረስ ስለሆነች ሴት ታሪክ ነው እና ታሪኩ ላይ ምንድን ነው እንግዲህ ትልቅ ሰው ሆና ስራ ይዛ ምናምን ነገር ከዛ ዲፕረስ ትሆናለች። ከዛ ዲፕረስድ ሆና ያው እንግዲህ ታሪኳን ስታወራ ምን ስትል at some point in her life አዳሪ ትምህርት ቤት ነበር የተማረችው እና ቦርዲንግ ስኩል ስትሄድ ብሬስ ነበራት እና በብሬሷ ምክንያት ሙድ ሲያዝባት ምናምን አለ። የአእምሮ ሕክምና በተለይ ደግሞ ሳይኮአናሊቲክ ሳይኮቴራፒ የሚባለው ላይ እንደ አርኪኦሎጂ ጥናት ነው። በቃ ኤክስካቬሽን ነው። ከላይ ያለውን ንጣፍ ልክ ስታነሳው ከታች ደግሞ ሌላ ንጣፍ ይመጣል። እሱን ደግሞ ኤክስካቬተር ሌላ ንጣፍ፣ ከዛ ኮሩ ላይ ግን at some point ደርሳለ እና ልክ ሰዎች ኮሩ ላይ ሲደረስ ከዛ ላይ when they work through it ከህመማቸው ነፃ ይሆናሉ ማለት ነው። ኤኒዌይ እንግዲህ ከብዙ ኤክስካቬሽን በኋላ የጥርስ ብሬሱ ላይ ተደረሰ። ልጆች ሙድ ሲይዙባት ምናምን ነገር ከዛ አፍንጫዋ ላይ የሆነ ችግር ነበረው። ኤኒዌይ ከዛ በኋላ እሱ ይመስላል ችግሩ፣ ግን እሱም አይደለም። ብሬሱ የተደረገበት መንገድ ነው። ልጅ እያለች እናትና አባቷ መጨቃጨቅ ይጀምራሉ እና ቤታቸው ቀን በቀን ጭቅጭቅ ነው። በቃ ነጋ ጠባ ጭቅጭቅ ነው። ከዛ መጨረሻ ላይ አይ በቃ እኛ ጭቅጭቅ አያስፈልገንም ምናምን ብለው ብንፋታ ይሻላል በሰላም ብለው ይፋታሉ። ግን ሲፋቱ የንብረት ክፍፍሉ ምናምን በቃ በጣም ረጅምና የተንዛዛ ሆነ። በዚህ መሀል ዲፕረስድ የሆነችው ልጅ እያለች ዲፕረስድ አልነበረችም። እሷ ጥርሷ በቃ የተስተካከለ አልነበረም እና ብሬስ ያስፈልጋት ነበር። ከዛ ልክ ለብሬስ ሕክምና ወጪ ስጠይቅ እናቷን ስጠይቅ አይ አባትሽ ይክፈልሽ ትላታለች። አባቷን ስጠይቅ አይ እናትሽ ትክፈልሽ ይላታል። እና መጽሐፉ ላይ እንግዲህ ስነ ጽሁፍ የምትወዱ ከሆነ you love it ኤክስፕሬሽኑ ምን ይላል? ልክ እንደ ዳማ ጠጠር በተራ በተራ እሷን ይገፏት ነበረ ይላል። ከዛ ሁለቱም ደግሞ ገንዘብ አላቸው። እናቷም ራሷን ችላ ልታሰራላት ትችላለች፣ አባቷም ራሱን ችሎ ሊያሰራ ይችላል። ከዛ ግን ስትጠይቃቸው አይ ይሄ እኮ የገንዘብ ጉዳይ አይደለም ምናምን ይሏታል እና የመርህ ጉዳይ ነው ብለው ሁለቱም ግግም አሉ። እና ልጅቷ በዚህ መሃል ከግራ ወደ ቀኝ እንግዲህ እንደ ቴኒስ እንትን ሲሏት ነበረ። ከዛ መጨረሻ ላይ አባትየው ምን አለ? when push comes to shove I will bite the bullet እና ከፍልልሻለሁ አላት። በቃ ነገሩ ከተካረረና እናትሽም ቢካለች ችግር የለውም እኔ ለሄንም ውጪ ቢሆን አሰራልሻለሁ አታስቢ አላት። እና ኤኒዌይ እንግዲህ ብሬስ ስላልተሰራላት አይደለም ዲፕረስድ የሆነችው፣ ተሰርቶላታል ስታድግ። ነገር ግን ይሄ ኢሞሽናል ትሮማው ከዛ በኋላ ደግሞ ያለ መሰማት ነገሩ ወደ ዲፕሬሽን አመጣት። ዲፕሬሽኑን ግን ከቴራፒስቷ ጋር ስትሰራ ብዙም ፕሮግረስ ማድረግ አልቻሉ። ምክንያቱም ዲፕሬሽኑን ታካሚያ ልትተው አልፈለገችም። ዲፕሬሽን was a defense እና አንደርኒዝ የሆኑ vulnerabilities ላይ መሄድ አልፈለገችም። እና ሁሉ ጊዜ አምፓቴቲክ እኔ በቃ ማረባ ሰው ነኝ ምናምን ነው የምትለው። ከዛ መጨረሻ ላይ ብቻ አንድ ተርሚናል ኢልነስ ያላት ሴት ጋር ትደውላለች። ከዛ ግልጹን ንገሪኝ አለቻት ስለ እኔ ጸባይ። ከዛ ሴትዮዋ ግጥም አድርጋ እውነቱን ስትነግራት ያኔ ሪያላይዝ ስታደርግ ያሳያል። ኤኒዌይ ኢትስ a very good read ሳይኮሎጂ የምትወዱ ከሆነ ከዛ ደግሞ ስነ ጽሁፍ የምትወዱ ከሆነ the depressed person by ዴቪድ ፎስተር ዋላስን ሪኮመንድ አደርጋችኋለሁ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።